if you want to know the secrets of the universe, think in terms of energy, frequency, vibration ይላል። በዚህ ሂደት እንግዲህ ምንድነው ባህታውያን ህዋን የምንላቸው ሊሰወሩ የሚችሉ የፈለጉትን ሊያደርጉ የሚችሉ አይነቶች ናቸው። ምድር ኦኬ አሁን እንደ ሲኦል ያለችው ወደ ገነት ትለወጣለች። ቅዱስ ሚካኤል ሃይፐር ጂኦሜትር ነው፣ ኤክስትራ ዲሜንሽናል ጂኦሜትር እንደ አይንስታይን ማለት ነው። ባህላችንን እናክብር። ከፍቅር ነው ጥሩ ነገር የሚገኘው። በታቦቱ ላይ ያለው መለኮታዊ ኃይል ልክ ነው ሊያሰኝ ይችላል። ለምሳሌ 5ቱና 95% በትክክል ከተቀነባበሩ ከተያያዙ ሱፐር ሂማን ይኮናል የሚል ነው። ኢትዮጵያ ኋላ ቀርታለች። ያላት በሙሉ ስጦታ አይኗ እያየ ለጠላት። እነዚህ ነገሮች ግን በመንፈስ ከተጣጣምን ነው እንጂ በራሴ ፍላጎት ምናምን ልስራብል ያጠፋኛል ነው። እና እዚህ ውስጥ እንግዲህ ስለ ፍቅር፣ ስለ አንድነት እንደዚህ ካሳያቸው እንግዲህ የኢትዮጵያ ሕይወት ተመልሶ ይመጣል ነው። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁ። ሰላም ነው? አመሰግናለሁ። ዶክተር ልበል ወይስ ፕሮፌሰር ልበል? ዶክተር በለኝ ፕሊዝ። ፕሮፌሰሩን ለምንድን ነው የማይጠቀሙበት? አልደረስኩበት። ምክንያቱም በዚህ ሜታፊዚክስ ላይ ማተኮር ጀመርኩኝ በብዛት። ስንት ዓመት አስተማሩ ማለት ነው? ወደ 50 ዓመት መሆኑ ነው እንግዲህ። እርሱ ያጠኑት የቲዮሬቲካል ፊዚክስ የሚባል ነው እና እሱ ላይ ብዙ ኢንተረስት አልነበረኝም እና ወደ ሜታፊዚክስ አዘንብዬ እሱን ሳጠና ቆይቻለሁ ብለዋል። መጽሐፍም እየጻፉ እንደሆነ ነግረውኛል። መጽሐፉ ምን ደረሰ? ቀስ በቀስ እየሄደ ነው መቼም እና እሱ ነው በአብዛኛው ጊዜ የሚወስድብኝ እና ደህና እየሄደ ነው። ዋናው ነገር በተቻለ መጠን ቀላል አድርጎ ማቅረብ ነው የኔ ኢንተረስት እና ነገሮች ቀላል ማድረግ ደግሞ ቀላል አይደለም ሪሊ። እንጂ ምንድነው ለብዙ ዓመታት ይሄንን ነገር ሳድቦለቡል ነው የቆየሁት። ኦልሞስት ከ40 ዓመት በላይ። እንደዛ ነገር ነው። ከዛ በኋላ አድቦልቡዬ እንግዲህ ወርወር አድርግ ቀለብ አድርግ የሚባል ነገር አለ በባህላችን። በዛ አንፃር እንግዲህ እውነቷን እንደ ፓኬጅ አርጌ ፕሬዘንት ለማድረግ ነው ዋናው። ዶክተር አብርሃም አማሃ ሲባል እንግዲህ ብዙ ሰዎች ያውቃሉ። ዩኒቨርሲቲ አካባቢ ያሉ ሰዎች ከፊዚክስ ጋር በተያያዘም ብዙ ሰዎች ያውቁታል። ፊዚክስ እና ሳይንስ፣ ሜታፊዚክስ፣ ኳንተም ፊዚክስ እየተባለ እኔ ብዙ ጊዜ ፊዚክስ እወዳለሁ ግን ብዙ አይገባኝም። ብዙም እንዳይገባን ተደርገን ለምን እንደተማርንም አላውቅም። እርሱ አሁን ሲናገሩት በቀላል መንገድ ነው እየተናገሩ ያለው። ብዙ ኢንተርቪዎቹንም አይቻለሁ። ስሜት የሚሰጥ ነገር አለው እና እዚህ ደግሞ ጥያቄያችንን አክብረው ስለተገኙ በጣም ነው የማመሰግኑት። አመሰግናለሁ ስለጋበዛችሁኝ። ሜታፊዚክስ እኔ እስከሚገባኝ እንግዲህ መንፈሳዊ ማለት ነው። እስቲ ንገሩን እስቲ። ሜታ ሲባል ባይ ዴፊኒሽን ከግሪክ የመጣን ቢዮንድ ማለት ነው። ፊዚክስ የምንለው በዚህ አንፃር እንግዲህ ሜካኒካል የሆነ አመለካከት እና በአይናችን የምናየው በአምስቱ ህዋሳት ሴንስ የምናደርጋቸው ነገር ማለት ነው። በቃ ከአንድ ሲስተም ከኮምፖነንቶቹ በላይ የሆነ ፐርፎርማንስ አለው አይነት ነው ሪሊ አካሄዱ በሲስተምስ ቲዮሪ አመለካከት። እና እንደዛ ሲሆን እንግዲህ አንሰርቴኒቲዎች አሉ ነው አካሄዱ። ምንጊዜም የምናገኘው ኢንፎርሜሽን 100% ሙሉ ኢንፎርሜሽን አይደለም፣ ጎሎሎ ነው የሚለው። በማትማቲክስ በኩልም ኩርት ጎደል በሚል ማትማቲሻን ኢንኮምፕሊትነስ ቲዮረም ይለዋል። አሁን እንግዲህ በዚህ ጎደሎነቱ ውስጥ እንግዲህ
ተአምር ልናይ እንችላለን ነው ነገሩ። እና ሜታፊዚክሱ ፓርት ይሄ ነው እንግዲህ። ሌላው ምናልባት ወደ ሌላ ልወስዳቸው አይመስለኝም። ሲስተምስ ቲዮሪ ሲባል ለምሳሌ ምንድን ነው? ባይ ዴፊኒሽን a group of things or parts working together as a whole ነው። ስለዚህ ለምሳሌ 5 ጣቶች አሉኝ። ለእያንዳንዳቸው ብዙ ማስተዋጽኦ የላቸውም፣ ግን ተባብረው ሲሰሩ የማይሰሩት ነገር የለም። ኦኬ ያ ግን የሚቆጠር የሚመዘን ምናምን አይነት አይደለም፣ እንደ ስውር የሆነ አይነት ኃይል ነው። እና በዚህ አካሄድ ምን ይባላል? the whole is more than the sum of its parts። ኦኬ ይሄ ማለት እንግዲህ the sum of its parts 5 ጣቶቼ ናቸው ማለት ነው። the whole is እጄ ማለት ነው። ኦኬ የሚያስተባብራቸው ምናምን። ኦኬ so the whole is more than the sum of its parts ሲል የኔ ስራ what is the whole minus its parts the sum of its parts የሚል ነው። ይሄን ታግዙኛላችሁ በእንግሊዝኛው እና እኔን ውሰዱ። ለምሳሌ እኔ እንደ ሰው እንደ ሲስተም አለውኝ። ኦኬ I am the whole ማለት ነው። my parts ደግሞ የኔ አካሌ ብቻ ነው የሚቀበረው ማለት ነው። ኦኬ ስለዚህ whole minus አካሌ ማለት እኔ ስቀነስ አካሌ ማለት ምንድነው? መንፈሴ እንደማለት ነው። ተግባባን እዚህ ላይ? እና በዚህ አንፃር ነው እንግዲህ ይሄ ስውር ነገር ምንድነው ሪሰርች ያስፈልገዋል በሚል አካሄድ ነው። ስለዚህ እስቲ ስለ ስውሩ የሰው ልጅ ስለ ስውሩ አካሉ እናውራ እስቲ። ስለ ስውር ጉዳዩ፣ ስለ ነፍሱ፣ ስለ መንፈሱ የሚበልጠው እሱ ነው እያሉን ነው። ይሄ ከ5% የፊዚካል ነገሩ የሚታየው ነው። የማይታየውን 95% እሱን ከተጠቀመ የሰው ልጅ ብዙ ተአምራትን ማድረግ ይችላል እያሉን ነው። ትክክል። አዎ ለምሳሌ 5ቱና 95% በትክክል ከተቀነባበሩ ከተያያዙ ሱፐር ሂማን ይኮናል የሚል ነው። ይሄ ሱፐር ሂማን ማለት እንግዲህ አንድ ሰው በጸሎት በአብዛኛው የወላጆቻችን ስራ ነው። በጸሎት ብዙ ቦታ ሊታዩ ይችላሉ። አለ አንድ ንግግር ለምሳሌ አባ ገሌ ገሌ እዚህ ቤተክርስቲያን ያስቀድሱ ነበር ሲባል፣ ሌላ ቦታ ደግሞ አይ ያን ጊዜማ እዚህ ቤተክርስቲያን ነበር፣ እንደሱ የሚባል ነገር አለ። በብዛት ሊታዩ ይችላሉ ከፈለጉ። ሱፐር ሂማን ናቸው። ቴሌፖርት ሊያደርጉ ይችላሉ። እነዚህ እንግዲህ የተወሰዱብን አሴትስ ናቸው። ኦኬ እና በእውቀታችን ለማግኘት የምንሞክረው ነገር ነው እንጂ እንደዚህ አይነት ኃይሎች አሉ። በብዛት እንነጋገራለን። እሱን ነገር እንዴት ነው ታዲያ ማድረግ የምንችለው? እንዴት ነው ማገናኘት የምንችለው? መንገዶች ውስጥ ምንድን ናቸው? ስቴፕ አላቸው ወይ? እሱ ላይ ነው ሂደቱ። አዎ ትንሽና ትልቅ የለም በዚህ አካባቢ። ኦኬ ምክንያቱም አይናችን በሚያየው ብቻ ነው ትልቅ ትንሽ የምንለው እንጂ ይሄ እንግዲህ ዩኒቨርሳል የሆነ ኤነርጂ የያዘ ነገር ነው እና እንዴት አድርገን ይህንን ኤነርጂ ፖንደር እናድርግ አይነት ነው። ኦኬ ዋናው አካሄዱ ግን እሱ ነው ዋናው ነገር። ብዙ ሂደቶች አሉ። ኦፍ ኮርስ በተለይ በእነዚህ ኦሪየንታል እንደዚህ ብዙ ነገሮች አሉ እና ዮጋ ይባላል። ዩኒየን እንደማለት ነው። ኢንቴግሬሽን እንደማለት ነው። ትክክል። ሌሎችም አሉ እና ዞሮ ዞሮ አካሄዳቸው አንድ አይነት ነው። ግን የኔ ፍላጎት አንዳችም ተጽዕኖ የሌለው አካሄድ ነው የምፈልገው። ስለዚህ እንደዚህ ቁጭ በሉ እንደዚህ አስተንፍሱ ምናምን የሚባለውን ነገር ትተን ኦኬ
እነዚህን 5 እና 95% ለማገናኘት ከፈለግን መጀመሪያ አትኩሮት ማለት አትኩሬ አንድ ነገር ላይ ካየሁ ለምሳሌ ኤነርጂ እየሰጠሁት ነው ነገሩ። ሜዠርመንት ፕሮብለም ይባላል። ኦኬ አንድ ኢንፎርሜሽን ለማግኘት እንግዲህ ሲስተሙን ትንሽ አጎድለዋለሁ እንደማለት ነው። ልክ ነው። ምክንያቱም የውሃው ቴምፕሬቸር መለካት ከፈለኩ ተርሞሜትር አስገባለሁ። ያ ተርሞሜትር ውሃውን አፌክት ያደርገዋል። የተያያዙ ነገሮች ናቸው እና በዚህ አንጻር ነው እንግዲህ ነገሮች በትክክል ሲገናኙ አንድ አይነት አውትፑት ያለው ማለት ነው። እሱን ነገር መሞከር እንችላለን አሁን? አዎ እንሞክረው። አዎ ለምሳሌ መጀመሪያ ጣቴ ላይ እንደዚህ ነው ካሰብኩና ትኩረት እዚህ ላይ ካደረኩት ሹር ይሞቃል፣ መሞቅ ይጀምራል ወይም ይነዝራል ነገር። ኦኬ እንደ ኤሌክትሪክ ነገር ይነዝራል። ለምሳሌ ሙዚቃ ምናምን ሲሰማ አንዳንድ ጊዜ እንደሚነዝር እንደዚህ ያለ አይደለም ስሜት የሚሰጥ ነገር። ኦኬ እሱን እንትን ለማድረግ ይቻላል። እና ዓላማው እንግዲህ ይህንን አያይዞ ሜንቴን ማድረግ ነው፣ ሳስቴን ማድረግ እና ይህንን ሳስቴን ማድረግ ደግሞ አስቸጋሪ ይሆናል። ምክንያቱም ሁለት እንቅፋቶች አሉ ቲፒካሊ። አንዱ ስጋዊ ነው። ይሄ ስጋዊ የምንለው እንግዲህ ጣቴ ላይ እንዳላተኮር ኦኬ ብዙ ሌላ ሀሳቦች ይገቡብኛል። እሱ ነው። አንዳንዴ ወደ 65,000 ያህል ሀሳብ ኢንተርቴይን እናደርጋለን በቀን እንደዚህ ነው የሚባለው። ኦኬ ስለዚህ እነዚህን ሀሳቦች የመቆጣጠር እና የመለወጥ በእነሱ ላይ ኦቶሪቲ ሊኖረን ይችላል ነው። እና ቲፒካሊ እንደ ምሳሌ የምወስደው ነገሩን የሚያቀለው የኒውቶን አባባል ምን አለ ሳስቴይንድ ኮንሰንትሬሽን ይለዋል። አንድ አይነት ማቴማቲካል ፕሮብሌም ምናምን ላይ ያስብና ሌሎች ሀሳቦች በሙሉ ይዘጋቸዋል ነው። እና በዚህ አንጻር ምን ማለት ነው እንግዲህ ሀሳቦች ልክ እንደ ደመና እንደሚሄዱ ነገር ይሆናሉ። ኦኬ እና የምንቆጣጠራቸው ከሆነ እንግዲህ ምን ይሆናል ማለት ነው? ማንፈልጋቸውን እናስኬዳቸዋለን፣ የምንፈልጋቸው አውርደን ልናቆየው እንችላለን። በዚህ አይነት ሁኔታ የሚገኝ እውቀት በጣም ጥልቅ የሆነ እውቀት ነው። ዶክተር እንደው ድፍረት አይሆንብኝና እርስዎ አሁን ከነገሩኝ አንጻር ምክንያቱም ብዙ ጊዜ ልምምድ አድርገዋል፣ ረጅም ዓመት ጥናት አድርገዋል፣ ሱፐር ሂውማን የሚባለው ደረጃ ደርሰዋል። በእኔ በኩል ነው። በእርስዎ በኩል? ኦኬ ምንድነው እውቀቱ ነው ኃይሉ ነው የኔ ኢንተረስት። ኦኬ ስለዚህ አንድ ነገር ማወቅ የራሱ አንድ ነገር ሊያስገኝልኝ ይችላል አይነት ነገር ነው። ሌላው ሳቲስፋክሽን ነው፣ ደስ የሚል ነገር ነው፣ ነገሮች ከተመለሱልኝ ማለት ነው። እና እርግጥ ነው በዚህ ኤነርጂ መጫወት ፈልጋለሁ ነገር አሉ። ግን ይህን ያህል ነው የምለው አይነት እንትን እየቀጠልን ስንሄድ እንትን እናያለን እንጂ እነዚህ የሜታፊዚክስ አላለም ኳንተም ቴሌፖርቴሽን ኳንተም ምናምን የሚሏቸውን ነገር ከቨር ማድረግ ይቻላል በዚህ ሜዲቴሽን። የሆነ ሚዲያ ላይ ሳወሩ ሰምቼን ነው ስለነ ቅዱስ ሚካኤል ስለነ ቅዱስ ገብርኤል እርስዎ በሜታፊዚክስ ተጠቅመው መላእክቶችንም ኮንታክት እንደሚያደርጓቸው እንደሚገናኙ እንደሚያወሩ አይነት ነገር ሲያወሩ ነበረ። እስኪ ይህንን ሚስጥር ይንገሩን። ከማን ጋር ተገናኝተዋል? ምክንያቱም እኛ ኢትዮጵያውያኖች በተለይ ኦርቶዶክስ አካባቢ ያለን ሰዎች ለነ ቅዱስ ሚካኤል ስለነ ቅዱስ ገብርኤል ስለነ ቅዱስ ሩፋኤል ማውራት፣ መስማት፣ ማየት በጣም ኢንተረስቱ አለን።
ብዙ ጊዜም ጸሎት እናደርጋለን፣ በምልጃም እንማጸናለን እና እርሱ ደግሞ ከዚህ እውቀቱት አንፃር ይሄንን ነገር እንደ ቀላል አውርተውት ነበርና በጣም ታድለው እያልኩ ነበርና እስቲ እሱን ሴክሬት ይንገሩን። well I don't know በእውነት ዋናው ነገር ምንድነው አክቹአሊ እንደ ሆሎግራም እንደሚሉት ነገር ላይ ሪያሊቲ ነው ያለ ነው። ኦኬ በአምስቱ ህዋሳት የምናያቸው ነገሮች ነው ያለ ነው። ግን ከዛ ትንሽ ከፍ ብሎ ደግሞ ሌላ ዓለም አለ። ልክ እንደዚህ አይነት ዓለም ነው። እነዚህ እንግዲህ ሜታፊዚክስ የጨመሩ አይነት ፍጥረታት ናቸው ማለት ነው። አዎ በዚህ አንፃር እንግዲህ ኃይሎች አሉ ነው እና እንደ ኃይል ነው የምትጠቀመው ነው። እና በዚህ ኢንሲደንስ ለምሳሌ ኒኮላ ቴስላ ምን ይላል? if you want to know the secrets of the universe think in terms of energy frequency vibration ይላል። እና ያ አይነት አስተሳሰብ ነው ገና እየመጣ ያለው ነው። በባህላችን ግን ያ አይነት ቫይብሬሽን ምናምን ነገር እናቃቸዋለን። ምክንያቱም በጸሎት በትራንሰንደንስ የተመረኮዘ እንትን ያለን ስልጣኔ ነው ያለን የኢትዮጵያ ነው ሂደት። በዚህ ሂደት እንግዲህ ምንድነው ባህታውያን ህዋን የምንላቸው ሊሰወሩ የሚችሉ የፈለጉትን ሊያደርጉ የሚችሉ አይነቶች ናቸው። እና የተአምር ስቴት ነው ይሄኛው። እና በተቻለ መጠን እንግዲህ ወደ ላይ ደርሰን ካየን ኦኬ የሚያስፈልጉን መልሶች እናገኛለን ነው። ዋናው አስፈላጊው እንግዲህ ትራንሰንድ አድርጎ ማየት ማለት ነው። ግን ከቅድም እንዳነሳሁት ሐሳቦች አንዱ እንቅፋት ሜካኒካል ፓርቱ ሐሳቦች ይይዙናል ነው ሂደቱ። ኦኬ ይህንን መቆጣጠር አለብን። ሁለተኛ ደግሞ መንፈሳዊ እንቅፋት ደግሞ አሉ ኢንፍሉዌንስስ። እና እነዚህ ኢንፍሉዌንስስ ፊት ለፊት ካየኋቸው አዳከምኳቸው ማለት ነው። ጽልመታቸውን አበራሁባቸው ነገር ነው። ስለዚህ የሚሄዱበት ቦታ ያጣሉ፣ ይፈርጣሉ ነገር እና ጨለማ ሁል ጊዜ የሚጠፋ ነገር ነው በብርሃን። እንደዚህ ሳደርግ እንግዲህ ምንድነው በብርሃን አካሌን ስካን ሳደርግ ሳይ ኦኬ ብዙ ነገር ላይ ይችላለሁ። ምናልባት በኋላ ጨምርበታለሁ። አሁን ቅድም አትኩሮት ብለዋል። ወደዛ ለመሸጋገር በቤተ ክርስቲያን በእምነት አካባቢ ደግሞ እዛ ደረጃ ለመድረስ እስከ መሰወር ለመድረስ በጣም ብዙ ጸሎት፣ ብዙ ስግደት፣ ብዙ እንደዚህ መንፈሳዊነት የሚጠይቁ ጉዳዮች አሉ ይባላል እና ከዚህ ጋር ሳይጋጭም ወይ ነው? አይጋጭም። ጸሎት ማለት እኮ ትራንሰንደንስ ነው አክቹአሊ ትራንሰንድ ማድረግና የላይኛውን ቦታ ይዞ ስለታችኛው መናገር እንደማለት ነገር ነው። ስለዚህ ማንኛውም በዓለም ላይ ያለም ሰው ይሄንን ነገር ማድረግ ይችላል። ማንኛውም ለምሳሌ አንለስ ከ50% በላይ አንጎሉ ዳሜጅ እስካልሆነ ድረስ ማንም ሊያደርገው ይችላል። እና ምንድነው ጠቅላላ ሂደቱ እውነት ከውስጣችን ነው፣ ግን ስለተዳፈነብን ነው ሂደቱ። የኢየሱስ ክርስቶስ ስራ መጀመሪያው ላይ የዋሆች ምድርን ይገዛሉ ይላል። ለምሳሌ the meek shall inherit the earth እና የዋህ ማለት ምን ማለት ነው ስንል ያልተማረ ደንቆሮ የምንለው አይነት ነው። ኦኬ ይሄ ግን ጥልቅ የሆነ ዕውቀት ኢምቤድድ ሆኖበታል ከውስጡ ስላላወቀው ነው እንጂ ነው። አሁን ግን ግልጽ የሆኑ ነገር እየመጡ ነው። ምክንያቱም ቴክኖሎጂው ለጦር ብቻ ሳይሆን ለነዚህ ከጦር ከተረፉት ሰዎች ጋር የሚሄድ አዲስ ስልጣኔ ነው። ሌላው አሁንም እንዲያጠሩልኝ የምፈልገው ከማን ያዘዋል ጋር በቅርቡ ፕሮግራም ሰርተው ነበረ። አስታወሱት? ማን ያዘዋል
እዛ ላይ ስለ ቅዱስ ሚካኤል እና ስለ ቅዱስ ገብርኤል ባህሪያት ተናግረው ነበረ። ቅዱስ ሚካኤል መካኒካል ነው፣ ቅዱስ ገብርኤል ደግሞ እሳታዊ ነው የሚል ይህንን ነገር እርስዎ በምን ፕሩፍ አደረጉት? ሰው ጠይቅ ብሎኝ ነው እና እርስዎ እንደምጋብዝ ስላውቅ ይህንን በደንብ እንዲመልሱልን እንፈልጋለን። አንድም ሰው ፌስቡክ ፔጁ ላይ ጽፎ ነበረ። እሱም የፊዚክስ ሊቅ ነው፣ እሳቸውን አውቃቸዋለሁ። ይሄኛውን ሳይንሱ በምን አወቀው? ይህን በደንብ እንዲያብራሩልን እንፈልጋለን ብለው ነበረ። እስኪ በተቻሉት መጠን። ብዙም ሬፈረንስ የለኝም አክቹዋሊ ባይሆን ከሌላ ፕላኔት የሚመጡና ከሌላ የሰለጠኑ ፕላኔቶች የሚመጡና እዚህ የሚሰሩት ነገር እንዲያውም ይሻላል። እንደነዚህ ፕሌይዲያንስ፣ አርክቹዋኒያንስ እንደዚህ የሚሏቸው አሉ ነገሮች እና ስለነሱ ባይሆን መናገር ይቻላል። ግን ዋናው ሂደቱ እንዴት ነው? ለምሳሌ ሁሉም ነገር አቬይለብል ነበረ ነገር ነው እና ብርሃን ያለ ሁሉም 5% ተቦጭቆ ተወሰደበት አይነት ነው አካሄዱ። በዛ አንጻር እንግዲህ ያ የተወሰደብን እንግዲህ በእውቀት አንጻር ነው እና የተወሰደባችሁ እውቀት አግኝታችሁበት ትሄዳላችሁ ነው እና ለማብራራት ያህል ለምሳሌ በሐሳብ ቴሌፖርት ማድረግ የሚችለውን እሱ ይወስድብኝና መኪና ስለመስራት፣ አውሮፕላን ስለመስራት፣ መርከብ እንደዚህ እውቀት ይሰጠኛል ማለት ነው። ቴሌፓቲ ለምሳሌ ሲሆን በሐሳብ ብቻ ልንገናኝ የሚገባን የነበረ እሱን ወስዶ ሞባይል ቴሌፎን የሚያሰራ እውቀት ይሰጠናል። ለዚህ ነው ላይት ቢረር የሚሉት። በዚህ አንጻር እንግዲህ ኦቨርካም ልናደርግ እንችላለን ነው ነሰሰርሊ እሱ ባለው ቆፍራችሁ በላባችሁ ምናምን እደሩ የሚለንን ነገር አውጥተን ከዛ ነፃ የምንሆንበት ወቅት ነው። አሁን ነው ሂደቱ። ስናየው ደግሞ ይመስላል። ምክንያቱም በስድስተኛ ሴንስ ኦፍ ፐርሰፕሽን እንጨምራለን ማለት ነው። ያ ሜታፊዚክስ እንግዲህ ብዙ መንፈሳዊ ነገሮች ሊያሳየን ይችላል ነው። ስለዚህ ተመልሰን ያንን ነገር ልንገጥመው እንችላለንና ምድር አሁን እንደ ሲኦል ያለችው ወደ ገነት ትለወጣለች የሚል ሂደት ነው ያለ። እዚህ ውስጥ ነው እንግዲህ መላእክት እንደዚህ የሚገቡት እና አንድ ቦታ ላይ ነው ቪዲዮ ነው መሰለኝ ካገኘሁት እልክልሃለሁ። ቅዱስ ሚካኤል ሃይፐር ጂኦሜትር ነው፣ ኤክስትራ ዲሜንሽናል ጂኦሜትር እንደ አንስታይን ማለት ነው። አካል የሌለው አንስታይን እንደማለት እና እንደሱ አይነት ነው እና የሚሰራው እንግዲህ ምንድነው እውቀቱ ፕላስ ኦቶሪቲው ነው። እና ቅዱስ ሚካኤል እንግዲህ በግልጽ ይታያል ዳት ከሁሉም 5% ቦጭቆ የወሰደብንና እሰጣችኋለሁ ያለን ያወረደው ነው። ወደ ማቴሪያል ነገር የወረደ ነገር ነው። ስለዚህ ከኤክስትራ ዲሜንሽንስ ተነስቶ ያንን ዳርክ ፎርስ ወደ ግራውንድ የሚወስደው አይነት ነው። ሃይፐር ጂኦሜትር ይባላል። ከዛ በኋላ ፕራክቲካል ወደ ሆኑትም ነገር ይገባና ኤሌክትሮኒክስ ጠጋኝ ምናምን ብትሆንም ያግዝሃል የሚል ነገር አለ። ግን ዋናው ምንድነው? ኦቶሪቲው ነው፣ እውቀቱ ነው። ኢየሱስ ክርስቶስ ይሄን አስጠጋልኝ ምናምን ካልኩኝ ለምሳሌ ያደርገዋል። ምክንያቱም የምለው ከእውቀቴ የተነሳ ነገር ነው።
ስለዚህ ቅዱስ ሚካኤል እንደዚህ ሆኑልኝ ብዬ እንደ ጓደኛ ልነጋገር እችላለሁ ነው። የነ ቅዱስ ገብርኤል ለምሳሌ እንደ ፕላስማ ኢንተሊጀንስ ነው፣ ኢንፎርሜሽን የሚሰጥ ማለት ነው። ፕላስማ ነገር ይሄ ፕላስማ እንግዲህ ፓርቲኩላርሊ በፖል ኖርዝ ፖል ሳውዝ ፖል አካባቢ እንግዲህ ከፀሐይ የሚፈነጠቀው ኤነርጂ ኦኬ እንደ ደመና ሆኖ ይደርሳቸዋል። ለኛ አይደርሰንም። ይህ አይነት ደመና ግን ፕላስማ ነው። አዮናይዝድ የሆኑ ሞሊኪውልስ ናቸው እና ኔጌቲቭሊ ቻርጅድ ናቸው። ኤሌክትሮንስ በብዛት ይገኛሉ ማለት ነው። እና እነዚህ እንግዲህ ኢንፎርሜሽን ይዘው የሚመጡ ናቸው ነው። እና ሂትለርም ራሱ አሪያን ትራይብስ የሚሏቸው አሉ እዛ አካባቢ ከዚህ ፕላስማ ኢንተሊጀንስ ኢንተርፕሬት እያደረጉ የሚጠቀሙበት ናቸው ነው ሂደቱ። እና ሂትለር በጣም ያከብራቸው ነበረ። ስለዚህ የገብርኤል ሂደት እንግዲህ ምንድን ነው? ኢንፎርሜሽን ሆኖ አካል የሌለው ስለሆነ ደግሞ እሳትም አያቃጥለውም አይነት ነው። ሩፋኤልም እንደዛ። ግን ሶርሱን ጥሩ አይነት ሶርስ ሳገኝ ሼር እናደርጋለን። ስለዚህ ይሄንን እርስዎ ነው ያረጋገጡት? እንደዚህ አይነት ሁናቴ እንዳለ ሳይንሱ ነው በፊዚክስ ነው ያረጋገጡት? ሪሌት ለማድረግ ይቻላል። እሱ ላይ ነው እኮ። እምነትና እውቀት እንዴት ነው? እርስዎ ደግሞ አሁን በእውቀት ነው እያሉኝ ነው፣ ማወቄ ነው እያሉኝ ነው። እምነትና እውቀት ይሄን አብራሩልኝ እስቲ፣ ሌሎች ሰዎችም እንዲረዱት ብዬ ነው። እኔ የሚገባኝ ነገር አለ፣ ግን ሌሎች ሰዎች ደግሞ በደንብ አንደርስታንድ እንዲያደርጉት። እውቀት ብቻ ከነ ቅዱስ ገብርኤል ጋር ያገናኛል ወይ እምነት ከሌለ? አዎ ትንሽ ይሄ ታቺ ነገር ነው፣ ግን ማየትም ያለብን ነው። ትክክል። ለምሳሌ እምነቶች እድሜያቸው፣ ሃይማኖቶች ምን ያህል እድሜ አላቸው ብለን ብንጠይቅ ሪሊ 10,000 ዓመት እንደዚህ አካባቢ ነው። ቡድሃ ለምሳሌ 6,000 ዓመት ነው። ክርስቲያኒቲ 2,000 ዓመት፣ እንደሱ ነገሮች እንግዲህ አሉ። አሁን የምንነጋገርበት ነገር ግን ዩኒቨርሳል ነው፣ ኤተርናል ነው እንትን ሂደቱ። ስለዚህ ምን ይሆናል? ለምሳሌ በዚህ ላይ ቆይቼ ማለት ስጸልይ ቆይቼ እንደማለት ነው። ሜዲቴት ሳደርግ ቆይቼ እንደማለት ነው። ተመልሼ ወደ ቅዱሳን መጽሐፍት ካነበብኩኝ በእውነት በየዕለቱ የማገኘው ነገር ነው። ትናንትና ያነበብኩት አዲስ ኢንፎርሜሽን ይዘው ደግሞ ዛሬ ይመጣል። ይሄ ያለ ነገር ነው። ምን አረገኝ ማለት ነው? ይሄ ኤክስትራ ዲሜንሽናል ስቴት አንጎሌን ክፍት አደረገው ማለት ነው። እዚህ ላይ ብዙ ጥቅም እንትን አለው። ከዛ በኋላ እንግዲህ እነዚህ ቅዱሳን መጽሐፍት ማክበር ጀምራለሁ ማለት ነው። ኦኬ። እና ህይወት ያላቸው መጽሐፍት ይሆናሉ ማለት ቢትዊን ዘ ላይንስ አነባለሁ። እንዴት ከኦተሩም ጋር ኮሚኒኬት አደርጋለሁ አይነት አለ። ግን ኤኒዌይስ ሃይማኖትን የሚያጸና ሃይማኖትን የሚደግፍ ትልቅ ስራ መሆኑ ይነግረናል። ግን እንደ አጋጣሚ ሆኖ ደግሞ ስለዚህ ዲቫይን ነገር ስለዚህ ኤተርናል ስለሆነው ነገር እንግዲህ የሚናገሩን በሰዎች በኩል ነው በሰዎች በኩል ነው። ሰዎች ደግሞ የራሳቸው ፍሪኩዌንሲ ስላላቸው ልክ እንደ መነጽር ማድረግ ነው። አንዱ አረንጓዴ ያሳያል፣ አንዱ ቀይ ያሳያል እንደዚህ። እና በዚህ ውስጥ እንግዲህ ኮንፍሮንቴሽን እንዲኖር፣ ጥላቻ እንዲኖር እንግዲህ
ቀዳዳ ነገር የሚፈጥር ነገር ነው። ስለዚህ ኢትዮጵያውያኖች ቀድመው ነቅተው ነበረ ይሄንን ጉዳይ ማስተር አድርገው ነበረ እና የኔ ማካሄድ ምንድነው? አዎ ወላጆቻችን የሰሩ ስራ አስደናቂ ነው፣ እናደንቃለን እንወዛት። ግን ልጆቻቸው እስከሆን ድረስ እኛም አስደናቂ መሆን አለብን የሚል ነገር ነው። በዚህ ስኬል ለምሳሌ ካየነው በእውነት ኢትዮጵያ ኋላ ቀርታለች። ያላት በሙሉ ስጦታ አይኗ እያየ ለጠላት እንዲያውም እንደዚሁ ቢወረወር ጥሩ ነበር። ለጠላት የሚሰጥ አይነት ይሆንና ራሳችን ትንሽ ችግር ውስጥ ያስገባናል። ይሄ እንግዲህ ዞሮ 5 እና 95% ያለ መገጣጠማቸው ነው። ይሄ ዳርክ ፎርሱንና ትክክለኛውን ደግሞ የመንፈስ ቅዱስን ፓወር እንዴት አድርገን ነው የምንለየው? ቀላል ነው አክቹአሊ ቻነሊንግ የሚሉት አይነት ነገር ነው እኮ። ስለዚህ የልምድ ጉዳይ ነው ሪሊ። ግን ዋናው ምንድነው የኔ ፍላጎት እንደ ህግ እንደሚጻፍ ነገር ምናምን ሳይሆን ልባችንን የሚነካ ነገር ይሆንና በሰውነታችን ውስጥ እንዴት እንደ እርሾ እያደገ እንደሄደ ለማየት የሚያሳይ ነገር ነው ሂደቱ። እና በመንፈስ አደግኩ ማለት እንግዲህ ብዙ ነገር ፔኔትሬት አድርጌ አወቅኩኝ እንደማለት ነው። ስድስተኛ ሴንስ ኦፍ ፐርሰፕሽን ዴቨሎፕ እያደረገ ነው ማለት ነው። እና አቅጣጫውም እንደዛ ነው። በኢየሱስ ክርስቶስ ስራም ራሱ ይሄ ነበር። ስለዚህ ብዙ ነገር ገይን የምናደርግበት አለ ነው ነገሩ። ዞሮ እንግዲህ ወዴት ይወስደናል? ወደ እግዚአብሔር ሆኖ ከእግዚአብሔር በታች ፈጣሪ ኮክሪኤተር የሚያደርገን አይነት ነው ሂደቱ። እና ባህላችን በዚህ ትልቅ ቦታ ያለው ነው። ምክንያቱም ስለምናናንቀው ምናምን ነገር ነው እንጂ ምስጢረ ሥላሴ እንደዚህ ሲባል ለምሳሌ ትልቅ ትርጉም ያለው ነው። ምንድነው? ስንሞት እንጠየቃለን ነው። ግብፃውያንም እንደሱ ይሉ ነበር። ልባችን ይመዘናል ስንሞት እንደዚህ ይላሉ። ይሄ ምስጢረ ሥላሴ ግን ምንድነው? ስንሞት እንጠየቃለን። ምንድነው? ማፈጠረ ሥላሴ ስንት ናቸው? አንድም ሶስትም ይሆናሉ። አንድነታቸውና ሶስትነታቸው ተናገር ምናምን ይላል። ይሄ በትክክል የሚሆን ነገር ነው። በፊዚክሱ ራሱ ሰው ሲሞቱ ፍትሐት የሚደረግበትንም መንገድ ሲያወሩ ሰምቻለሁ። አዎ በዚህም እንትን አለ። ስለዚህ ዋናው ፒክቸሩ ምንድነው? 3D የሚባለው እንግዲህ ዝቅተኛው ስቴት ሆኖ ሜካኒካል የሆነ ላይፍ ቲፒካሊ እንደ የምዕራባውያን ስልጣኔ ነው። ሪዳክሽኒስት አመለካከት ይባላል። ሜካኒካል የሆነ ነገር ማለት ነው። እንደኛ ባህል አካባቢ ደግሞ ሆሊስት ይባላል። ሆሊስት ማለት ደግሞ ሪዳክሽኒስት ፕላስ ሜታፊዚክስ የተላበሰ እንደማለት ነው። አሁን እንግዲህ በዚህ ሪዳክሽኒስት መንገድ ነው ብዙ መንገድ እየተጠማዘዙ ምናምን ገና የደረሱበት እንጂ እንደ ባህላችን ከሆነ ሁልጊዜ ሆሊስት ነን። በኤክስትራ ዲሜንሽንስ በሜታፊዚክስ እንደዚህ የምናምን አይነት ነን እና ይሄ አይነት ስልጣኔ ነው ካሁን በኋላ ምድርን የሚገዛው ለማለት ነው። የሰው ልጅ ምን ያህል ኃይሉን ተጠቅሟል ወይ አልተጠቀመም የሚለውን እንግዲህ እርሱ በደንብ እየነገሩን ነው። ምን ያህል ኃይሉን እንደው ተጠቅሟል
የሚለውን እስኪ ንገሩኝ በደንብ። ምን ያህል ትልቅ ሊሆን ይችላል ይሄንን ሚስጥር ከተረዳ? ኦኬ ይሄን ሚስጥር ከተረዳ እንግዲህ አንዱ ቅድም እንዳነሳሁት ኮክሪኤተር ይሆናል ማለት ነው። ከእግዚአብሔር ጋር ኮሚኒኬት ያደርጋል ማለት ነው። እና ማለት ምንድነው ይሄ በሜካኒካል ነገር ተወስኜ አልኖርም። ኦኬ ለምሳሌ በዚህ ላይ የምሰራ ከሆንኩኝ ሜካኒካል አይነት ነገር ነው። እሱ በሚሰጠኝ ኢንፎርሜሽን ብቻ ነው ተወስኜ የምኖረው ነው። ዳያሜትሩ ያህል ነው፣ ቁመቱ ይሄን ያህል ነው በሚል ነው። ያ ግን ከዛ ከፍ ያለ ይሆንና ይሄንን አፕላይ እንዳደርገው ያደርገኛል ማለት ነው። እና በትክክል ፊዚክሱም የሚነግረን አዎ አንሰርቴኒቲ ስላለ ጎዶሎ ነገር ስላለ ያንን ጎዶሎ በራሴ ሳይኪክ ኃይል ላሟላው ልቀንሰው እችላለሁ እንደማለት ነው። እና እዚህ ላይ ነው እንግዲህ ነገሩ። እና አንድ ሰው እንግዲህ ትኩረቱ ሳይበን ሳይሄድ ኦኬ የሚያተኩር ከሆነ እንግዲህ ይሄ ሁሉ ይታየዋል ነው። መጀመሪያ እንደ ሙቀት ነገር ይመስላል። ኦኬ ከዛ በኋላ ልክ እንደ ጌም እንደመጫወት በሞባይል ፎን ላይ እንደዛ ነው የሚሆነው ነው ነገሩ። ራሱ ይወስደናል። አካላችንን ጥለን እንግዲህ እንሄዳለን ማለት ነው። አካላችን ምናልባት በመሃል ወይም እንደመተኛት ይለዋል ወይ እንደ ማቃጀት ነገርም ይኖረዋል። ኦኬ ማቃሰት ነገር ይኖራል። ግን ሰውየው እንደዚህ ሄዷል ማለት ነው። እና ወደ ኋላ ወደ ቅድሙ ለመመለስ እንግዲህ ይሄ የሚሆነው ሐሳባችን መጥቶ ሳያንሸራሽርብን ነው አንዱ በዚህ ሜካኒካል አካሄድ ማለት ነው ብሬን በሚያደርገው። የቀረው ደግሞ የኢንፍሉዌንስ ጉዳይ ነው። ኢንፍሉዌንስ ደግሞ ኤክስትራ ዲሜንሽናል ናቸው። እዛ ውስጥ እንግዲህ አጋንንት ምናምን ሊኖሩብኝ ይችላሉ ነው ነገሩ። እና ያንን አጋንንት ላየው ይችላለሁ ነው። ደን ማየት ማለት እንግዲህ ጉዱን ማውጣት ስለሆነ ቦታ አይኖረውም፣ ይለቃል ማለት ነው። ይሄ ነው። በዚህ መልክ እንግዲህ ምን ይሆናል? ሶላችንን ሪግሬስ እናደርገዋለን ማለት ነው። ሪስካን እናደርገዋለን ኢን ታይም እና እስከተወለድንበት ጊዜ ድረስ እናስታውስ እንችላለን ነው። ካልሆነ በመሃል ትራማ የሚሏቸው ቁስሎች ሻዶው ነው የሚለው ጉስታቭ ያንግ የሚል ፊሎሶፈር። እነዚህ ነገሮች እንግዲህ ህይወታችንን ዶሚኔት አድርገው ይኖራሉ ነው። ለዚህ ነው እንግዲህ ሁሉ ጥፋት የምንሰራው፣ ጦርነት የሚኖረው፣ ደም የሚፈሰው በዚህ ምክንያት ነው። አሁን ግን እያየን ነው፣ እየተማርን ነው፣ እያወቅን ነው። ሁለተኛው ደግሞ በመንፈስ ማየት ከጀመርን ለካ በውስጥ እንደማየት ነገር ነው እና እንደዛ ሲሆን ያው የምደብቀው ነገር አይኖረኝም ማለት ነው። ስለዚህ እገሌ ወድኝልኛል፣ እገሌ ይጠላል ምናምን የሚል አይኖረውም። በቅንነት ስራዬን እሰራለሁ። ያ ስራ ደግሞ ከዩኒቨርስ የመጣ ትዕዛዝ ነገር ነው። ይሄ ስድስተኛ ሴንስ ኦፍ ፐርሰፕሽን ዴቨሎፕ ሲያደርግ እንግዲህ ሁሉም ሰው እግዚአብሔር ወዳለው እንደ ስጦታው ይሰራል እንደማለት ነገር ነው። ሁሉም ሰው ቅን ይሆናል። ሁሉም ሰው ፍቅር በፍቅር ይሆናል። ክፋት፣ ተንኮል አይኖርበትም። ኤግዛክትሊ። ያቺ ነገር እንግዲህ ተመለሰች። ያቺ ተቦጭቃ ተወስዳ የነበረችው የገሃነም የነበረው ኦኬ ወደ መንግስተ ሰማያት እንግዲህ መተን ገጠም ነው ማለት ነው። ላያችን ላይ የገባው ክፉ መንፈስ እኛ ከነቃንበት ይወጣል ማለት ነው። ይወጣል። ሌላ አጋንንት የሚያስወጣ ሰውም አንፈልግም ማለት አያስፈልግም። እሱ ላይ ነው እኮ እውቀቱ ነው ኃይሉ። ያ
እንጂ እምነት ይሆናል። መድኃኒት መውሰድ ምናምን ማድረግ እንግዲህ አንድ አይነት ኃይል ደግሞ ከላይ አለ እንደማለት ነገር እምነታዊ ይሆናል። ይሄ ግን ቀጥታ ሎጂኩን የሚያሳይ እውነታውን የሚያሳይ ነገር ነው። ለብዙ ዓመት የተደበቀው ነገር ይሄ ነበር። አዎ የተደበቀው ይሄ ነው። ሰይጣንም በኃይል የሚከራከረው ይሄ ነው፣ ሰውን ይሄንን እንዳያውቅ። ስለዚህ እነዚህ ነገሮችን ለመሰወር ያህል እንግዲህ ያልሰለጠኑ ሰዎች የሚያስቡት አድርገው ነው የሚያየው። ኢትዮጵያ ደግሞ በዚህም የታወቀች ናት እና አሁን ብዙ ሰው ሰይጣን እንዲወጣለት የእምነት ቦታ ይሄዳል፣ ጸበል ይሄዳል፣ ራሱ መንቃት እየቻለም ነው እያሉኝ ያሉት። ስለዚህ ዶክተር አብርሃም አማሃ በሜታፊዚክስ ሰይጣን አስወጣለሁ ሲሉ ይሄንን ሚስጥር ስላወቁ ነው። አዎ እውቀቱ ነው እውቀቱ። አዎ ስለዚህ ያ እውቀት ደግሞ ደህና አስተካክዬ አልወድውዬ እየሰራኋት ነው። ሶዳት ወርወር አድርግ ቀለብ አድርግ እንዲባል ነገር ቀላል በሆነ መንገዱ እንጂ አዎ ለነጻነት ነው የተፈጠርነው። ሪሊ ግን እምነት እንትን አንዳንድ ነገር እየጨማመርን እንግዲህ መጥፎ ሳይኮሎጂ ይኖረናል ነው። እኔ ካልነቃሁኝ ሊወጣ ይችላል ያ ነገር። አሁን እንዳሉት እውቀቱ ከሌለኝ ማለት ነው። እንግዲህ መንቃት ምንድን ነው? የኢየሱስ ክርስቶስን ስም፣ የመላእክት ስም፣ የእግዚአብሔር ስም ስንጠራ ምን ያህል ጥልቀት ያለው እውቀት አለን በዚህ ላይ ነገር ነው። ኮንፊደንስ የሚሰጠን እንደዚህ ነው። ስለዚህ ስለ መላእክት እንደዚህ ጥሩ አይነት እውቀት መኖር አለበት። ክርስቶስ ራሱ ብሏል እኮ በስሜ አጋንንት ያወጣሉ ይላል። አዎ እንጂ አለ እውነት ነው እኮ ይሄ። አዎ ለማድረግ ይቻላል እና ቴክኖሎጂው አሁን እያገዘን ነው እና ነገሮች እየቀለሉ ነው አካሄዱ እና እነዚህ ሲአይኤ የሰሩት ምናምን የዚህ ነገር ውጤቶች ናቸው እና አይጎዳም ነው። አይጎዳም ኢን ሴንስ እምነት ቢሆን በእምነት ጸንታችሁ ምን ሆናችሁ ተብሎ ብዙ ነገር የሚያስር ነገር ይኖራል። ይሄ ግን ነፃ ነው። ስለዚህ የሜታፊዚክስ መጨረሻ ተግባራዊነቱ ተጨባጭነቱ ውስጥ ተጨባጭነቱ እንግዲህ ለምሳሌ በውጤቱ ላይ ትንሽ እንጀምር። አንዱ እንግዲህ ክራይስት ኮንሽስነስ የሚሉት ነው። ወደዛ የሚያደርሰን ነው እና ወደ አብርሆት ወደ ኢንላይትመንት የሚወስደን ነገር ነው። ሌላው ኮክሪኤተር እንሆናለን። ምን ማለት ነው እንግዲህ ኢንቫይሮንመንቱ ገቨርን የሚያደርገኝ ነበረ። ኦኬ አሁን ግን ኢንቫይሮንመንቱን ገቨርን ላደርግ እችላለሁ የሚል ነገር ነው እና ይሄ እንግዲህ በእነዚህ አንሰርቴኒቲ የጎደል ኢንኮምፕሊትነስ ቲዮረም እንደዚህ በዚህ ቤዝድ የሆኑ ናቸው ማለት ነው። እዚህ ጋፕ ውስጥ እንግዲህ ስልጣን ሊኖረን ይችላል ነው ሂደቱ እና ኮክሪኤት እናደርጋለን ነው። ግን ምድራዊ ሳይሆን ሰማያዊ አይነት ኮክሪኤሽን። ስለዚህ በዚህ ኤነርጂ መጫወት እንደማለት ነገር ነው። አንዱ የነጻነት ምሳሌ የሆነው። ሌላው ስለ ምስጢረ ሥላሴ በጣም በዚህ አንጻር እንግዲህ በጣም ኢምፖርታንት ነገር ነው። ምክንያቱም ብሬን the mind body the soul የሚል ነገር አሁን እየገባን ነገር ነው። ማይንድ ቦዲ ሶል የኛም ባህል እንደዛ ነው። ሶስቱ እንግዲህ ነፍሳችን፣ አስተሳሰባችን፣ ስሜታችን መንፈሳችን በጠቅላላ የሚያደርግ ነገር ነው። ስለዚህ ከእግዚአብሔር ጋር ኮክሪኤት እናደርጋለን ማለት ነው። ግን ዋናው እድሉ ምንድነው? ኮክሪኤት የማድረግ የትራንሰንድ የማድረግ
ሂደቱ ነው ዋናው ቁም ነገር ስራው ማለት ነው። ማለት ፓርቲሲፔተሪ ይኮናል። ፓርቲሲፔት ታደርጋለህ ከእግዚአብሔር ከሚፈጥረው ሂደት ጋር እንደማለት ነገር ነው። ስለዚህ እግዚአብሔር ምን ይሆናል ማለት ነው? አባት ነገር ይሆናል፣ ግን እንደ ጓደኛም ይሆናል አይነት ነገር እና ያ ደግሞ እኛው ራሳችን ውስጥ ያለ ነገር ነው። ይህንን መክፈት ማፍካት ነው የሚያስፈልገን። ኦኬ። በተረፈ የግኝቶች ግኝት ነው እና ኮንፊደንስ አለኝ፣ ሙሉ ኮንፊደንስ ነው ሂደቱ። እንዴት ነው የግኝቶች ግኝት የሚያደርገው? አንዱ እንግዲህ የኔ አነሳስ ምንድነው? እያንዳንዱ ዲፓርትመንት እንግዲህ በዩኒቨርሲቲዎች ብዙ ሪሰርች ይካሄዳሉ፣ ዲስ ዳት ብዙ ግኝቶች አሉ። ግን የነዚህ ግኝቶች ትርጉም እና ጥቅም የሚያጣጥም ሰው የለም ነው። እና እኔ የፈለኩት እንግዲህ ምንድነው ከየዲፓርትመንቱ የተገኙትን ግኝቶች አሰባስቤ የግኝት አይነት ለማግኘት ነገር ነው። እሱ ላይ ነው እንግዲህ የምሰራው። ስለዚህ ምን ይሆናል? ውጤታማ መሆን አለበት ማለት ነው። ከየዲፓርትመንቱ ግኝቶች ካሉ እንግዲህ እሱን አጠቃለው መሄድ ማለት ደግሞ ትክክለኛ ነው እንደማለት፣ ጋራንቲ ይሰጥሃል እንደማለት ነገር ነው። ካልሆነ ዳውን ቱ እርት ተደርጎ በቀላል በሆነ መንገድ ደግሞ ኮሚኒኬት ልናደርግበት እንችላለን ነው እና አንድ ሰው ወደዚህ ምድር ሲመጣ ፐርፐዙን ያውቃል፣ ስራውን ያውቃል ማለት ነው እና በቀጥታ ስጦታውን ይጠቀማል ማለት ነው። እኛ ጋር ግን ያለ ችግር ምንድነው? ስጦታችንን አናቅም። እንደዚህ አርቢትራሪ ነገር ነው ሂደቱ። ፊልድ ስንመርጥ ለምሳሌ ስመረቅ ይሄን ያህል የሚያስገኝ ደሞዝ እመርጣለሁ ምናምን አይነት ነገር ነው እንጂ ጥልቀት ያለው የዚህ አይነት አካሄድ አናይም። ግን ደግሞ በትምህርታችን ጎበዝ የሚያደርገን ምንድነው? 5% እና 95% አገናኝተን ስንሰራ ነው። እና ምን ይባላል ይሄ ተግባሩና ሐሳቡ አንድ የሆነ እንግዲህ ከፍተኛ ትኩረት አለው ማለት ነው። ሐሳቡ 95% ነው። ተግባሩ ሜካኒካል ስራው ነው። ኦኬ። እና ይህንን ሲሰራ ለምሳሌ መጽሐፍ እያነበብኩ ካለውኝ አቴንሽን የሚኖረኝ እንግዲህ ጽሁፉና ሐሳቡን ይዤ መሆን አለበት ማለት ነው። እና ከፍተኛ ትኩረት ይኖረኛል። ከቻልኩም ከደራሲው ጋር ኮሚኒኬት ላደርግ እችላለሁ ነው በዚህ ስቴት። ግን የተለያዩ የሆኑብንና ገና አንድ ፓራግራፍ ሳንጨርስ ሌላ ሐሳብ ይመጣብናል። ያ ሐሳብ ሌላ ሐሳብ ይወልዳል ምናምን። መጽሐፍ አነበብን እንላለን ግን አላነበብንም። እና እንደዚህ ትሬኒንግ ነገር ምናምን ለልጆች ሰጥተን ነበረና በዚህ ስኬል ሲያዩት እንግዲህ ትምህርቱ ቀለለኝ እንደዚህ ማለት ጀመሩ። እና ጥቅም ያለው ነው ለማለት ነው። ሌላው አይጎዳም ነገር ነው። ምክንያቱም በጸሎት በትራንሰንደንስ እንግዲህ ነፍስን ስካን ማድረግ አካልን ስካን ማድረግ እንደሚቻል ነገር ነው። ቅድም እንደተነጋገርነው ለምሳሌ አካላችን ስካን ስናደርግ ኦኬ የሚያመን ነገር ምናምን ካለ የበለጠ ያመናል። አክቹአሊ ግን በሽታው እየዳነ ነው ማለት ነው። ስለዚህ ሕክምና ማድረግ እንችላለን።
ሕክምና ልናደርግ እንችላለን። ኤኒቲንግ ያለ ምንም መድኃኒት ሳንገዛ ዶክተር ጋር ሳንሄድ ራስ በራሳችን። ግን አሁን ብዙ ውጤታማ መስሎ የሚታየው ምንድነው በፍሪኩዌንሲ ነገር ቤዝድ የሆነ አልጎሪትም ነገር ነው የሚሰሩት እና ያ ቫይብሬሽን ካውንተር ቫይብሬሽን መስራት እንደሚቻል እና በሽታዎች እንደሚያከስሙ እንደዚህ ይናገራሉ እንጂ ዞሮ ዞሮ እንደዛ ነው። ግን ዋናው ይሄ እንግዲህ ሜካኒካል ሳይዱ ነው። ወደ ስፒሪቹዋል ሳይዱ ከሄድን ግን ኢሚዲየትሊ ስልጣን ይኖርሃል ነው እና ቁስልም ቢሆን ሊድን ይችላል። ያን ያህል ስልጣን ይኖራል። መጽሐፍ ቅዱሱ የሚለንን ነገር በደንብ ማድረግ እንችላለን። ለምሳሌ ይሄን ተራራ ኤግዛክትሊ ግን ምን ያህል ኮንፊደንስ አለህ ከውስጥ ነው። ምን ያህል ቲዮሬቲካሊ ነገሩን ታውቀዋለህ ነው። የኔ ማካሄድ እዚህ ላይ ነው። መጀመሪያ እውቀቱ ነው የሚያስፈልገው። እውቀቱ ነው የሚያስፈልገው። ከሃይማኖት አባቶች ጋር ተማክረው ያውቃሉ? ምክንያቱም እየነገሩን ያለው ነገር በጣም ስፒሪቹዋል ጉዳይ ነው። ከሃይማኖት አባቶች ጋር ከእምነት ተቋሞች ጋር ምዕመኑ በዚህ ጉዳይ እንዲነቃ ያደረጉት ምን አለ? ያው ነው ራሱ አክቹአሊ ግን እንደ ምሳሌ እንደዚህ የምጠቀምባቸው ይህን መምህር ግርማ ወንድሙ ስራ፣ ዶክተር ተስፋዬ፣ ዲያቆን ተስፋዬ የነሱ ስራ ነው ያደንቀኛል፣ አደንቃለሁ በእውነት እና በብዛት እንደዚህ የሚሆን ነው ማለት ነው። አንዳንዱ ግን በፊሊንግ በኢሞሽን እንግዲህ አጋንንት ሊገቡብንም ይችላሉ። እዚህ ላይ መጠንቀቅ አለብን ነው። በተመስጦ ውስጥ ነው። በተመስጦ ውስጥ እንግዲህ ሊገቡ ይችላሉ። ስለዚህ አጋንንት ገብተው ሌላ ኃይል ሊሆኑን ይችላሉ ማለት ነው። የኔን አቅጣጫ ሊጠመዝዙትና በሚፈልጉት ሂደት እንዲሄድ ያደርጋሉ። እሱ ላይ ችግር አለ እና ከገንዘብ ጋር ምናምን በተያያዘ እንግዲህ ብዙ እንትኖች አሉ፣ ኮንትራዲክሽንስ አሉ። አሁን መምህር ግርማ ብዙ ጊዜ እንደውም ከመጸበል እንደዚህ አሁን እርስዎ እንዳሉት ብዙ ነገሮችን እየሰሩ ነው ያሉት። ብዙ ሰዎችን ምስክርነት ይሰጣሉ። ዓለምንም እየዞሩ እያስወጡ ነው፣ የፈረንጆቹንም እንደዚህ እየሄዱ እርስዎ አሁን እንደነገሩ ትክክለኛ በጣም ያስገርመኛል እያሉ ነው ከፊዚክስ አንጻር እንደነገሩኝና ከሜታፊዚክስ አንጻርና ይሄን እንዴት ያዩታል? እሳቸው ከማስተማራቸው ከሚያስተምሩት ነገር ለምሳሌ ቀላል አድርገው ማንም ሰው የሚገባው አድርገው ነው የሚናገሩት። ስለዚህ ምን ማለት ነው? ማስተር አድርገውታል ማለት ነው። ሎጂኩን በዛ አካሄድ ነው የሚሄዱት እንደሚመስለኝ። ምናልባት ሱዳን ምናምን ሳሉም ኤክስፐሪመንት ማድረግ ይቻላል ነው በአንዳንድ ነገር ላይ ግን ሂደታቸው ጂኑዊን የሆነ ይመስለኛል ነው። በዚህ አይን ነው ማየው እንጂ አጋንንት ምናምን ለምሳሌ ያንግ ሳይኮሎጂስቱ ሻዶው ነው የሚለው። አይነ ጥላ እንደምንለው ነገር ነው። ያ ሻዶው ከኔ ጋር ለብዙ አመታት ከቆየ ኦኬ የኔን ባህሪ፣ የኔን ጸባይ፣ የኔ አካሄድ በደንብ አድርጎ ስለሚያጠና ራሱን የቻለ ኤንቲቲ ይሆናል ነው። ሪዝን የሚያደርግ የሚናገር፣ ሁሉም ነገር የሚያደርግ ማለት ነው። ለእኔ ማልቲፕል ፐርሰናሊቲ ነው። ግን ታማሚው እዚህ መሀል ትልቅ ኮንፊውዥን ውስጥ ገብቷል ነው አካሄዱ። እና ለነዚህ ነገሮች እንግዲህ ቀጥ አድርጎ ቦታ ለማስያዝ ኦቶሪቲ ያስፈልጋል ነው፣ እውቀቱ ያስፈልጋል። እና ያ እውቀት ስላላቸው ነው እንደዚህ የሚሆነው ለማለት ነው። ስለዚህ ትክክለኛው ወይ ይዘዋል እሳቸው በእርሶ ደህና ይመስለኛል። ግን ለማቴሪያል ገይንም ልጠቀምበት እንትን እችላለሁ ነው። ችላ ተብሎ የሚታይ ነገር ነው ይሄ በእውነት። ግን ዋናው ተዋህዶ ነው፣ ስጋውንና ነፍሱን የማዋሃድ 5ቱና 95ቱ የሚያዋሃድ። ስለዚህ የተሰወረብንን እውቀቶች በዚህ ወይ ነው ማግኘት የምንችለው።
በዚህ ማግኘት እንችላለን። አሁን ኢትዮጵያ ውስጥ የተሰወሩ ቤተክርስቲያናት አሉ ይባላል፣ የተሰወሩ አባቶች አሉ ይባላል። ስለዚህ አንድ ሰው ይሄን እውቀት ተጠቅሞ ነገሮችን እስከ መሰወርም ይደርሳል። ማዘዝ ይችላል። ላሊበላ ለምሳሌ ብዙ የሚታይ ነገር የለውም። ኦኬ፣ ግን የሚከበረው ምንድነው? የተሰወሩ ነገሮች አሉ፣ ምስጢሮች አሉ ነው። አባት ተስፋ ስላሴም እዚህ ላይ ትኩረት ነበራቸው እና የተሰወሩ ፒራሚድስ አሉ፣ የተሰወሩ መናፍስት አሉ፣ እንደዚህ እንትን ይባላል። ስለዚህ ሰው በቀላሉ እነዚህን ነገሮች ሊያያቸው ይችላል። ፕሮቫይድድ ዳት ፈረንጅ ያውቃል ብሎ ማመኑን ሲያቋርጥ ነው። ፈረንጅ ከኛ በላይ ያውቃል ብለን ስለምናስብ ነው። ይሄ ሁሉ ስጦታችንን ይወስዱብናል። እንደዛ ነው። ስለ ግራና ስለ ቀኝ አንጎላችን እስቲ እናውራ። እስቲ ስለሱ ምን ይሉናል? ጥሩ እንግዲህ ዋናው ሐሳቡ 5 እና 95% ማገናኘት። ይህን ሂደት እንዴት እንመላለሳለን ወደ ሁለቱም ነው። 5% ውስጥ ከሆንኩኝ እንግዲህ አሁን እንደምንነጋገረው ማለት ነው ሜካኒካል የሆነ በአይናችን የምናየው መብራቱ ምናምን ነገር ነው። 95ቱ ከዩኒቨርስ ጋር የሚያገናኘን ያለበት ነው። ሪሊ ወይም ምን ኢማጂን እናደርግ እንችላለን? የቴሌቪዥን ዲሽ አለ ለምሳሌ። ኦኬ፣ ዲሹ ማንኛውም አይነት ኢንፎርሜሽን ማንኛውም አይነት ፍሪኩዌንሲ ይይዛል፣ ይቀበላል አይነት ነገር ነው። ግን መቀበሉ ሳይሆን ናሮው አድርጎ መጨረሻ ላይ ወደ ትራንስዲሰሩ ይከተዋል፣ ወደ ቴሌቪዥን ወደሚካሄድበት እና ሬዲዩስ ያደርገዋል ነው። ስለዚህ አካላችን እንደ ዲሹ ከሆነ ኦኬ፣ ያቺ ትንሿ ትራንስዲሰር ከመሃል ያላቸው እንግዲህ እንደ አንጎላችን ነው ማለት ነው። ኦኬ፣ ስለዚህ አንጎላችን ሜካኒካል በሆነ መንገዱ የሚያየው እንግዲህ በግራ በኩል ያለው አንጎል ነው። እንግዲህ አንጎላችን እንደ ስፊር ነገር ይሆንና ለሁለት የተሰነጠቀ ይሆናል ማለት ነው። እና የግራው አንጎል እንግዲህ ሪዳክሽኒስት ነው ይባላል። በሜካኒካል ነገር የሚያምን በሚታይ በሚዳሰስ ብቻ መሄድ ማለት ነው። 5%ን ማለት ነው። 5%። 95%ቱ ግን ብዙ ነገር የያዘ ብዙ ኢንፎርሜሽን የያዘ ነገር ነው። ለምሳሌ ምን አይነት ኢንፎርሜሽን የያዘ መሆን አለበት? ነፍስ የምንለው ነገር ነው። ስፒሪት ይባላል። ግን ነፍስ የእያንዳንዱን ሪፕሬዘንት ያደርጋል። እና እዚህ ውስጥ እንግዲህ ምንድነው እዚህ 95% ውስጥ በትክክል አንቴናዎች ቢሰሩ ከዩኒቨርስ ጋር ቀጥታ ግንኙነት ይኖረኛል ማለት ነው። እንደዛ አሁን የቀረው እንግዲህ የማቴሪያሉና መንፈሳዊውን ማያያዝ ተዋህዶ ማድረግ ማለት ነው። እንደዛ ሲሆን 100% ይኮናል እንደማለት ነው። ሱፐር ሂውማን ይኮናል። ያኔ በኋላ እስከ መራመድ ደርሳለሁ ማለት ነው። አዎ። ስለዚህ 5 እና 95 ሲሆን እንግዲህ 100% የሆነ ሰው ማለት ሙሉ ሰው ይሉታል በባህላችን እና ለአድሚኒስትሬሽን ለኃላፊነት የሚሰጥ የሚባል ነው። እና እንደ ባህላችን ለምሳሌ አይ እኔ አልችልም ይሄንን ብሎ ሊያመልጥ ይሞክራል። እና ነዋሪዎቹ ደግሞ
ደርሰውበት ቅጠል በልጥሰን እንረግምሃለን እንደዚህ ካልሰራህልን ካላገለገልከን እንደዚህ የሚባል ነገር ነበር በፊት። አሁን መንግስት ግልበጣ ነው አሁን የሚደረገው፣ የሱ ተቃራኒ ነው። ግን ዋናው ነገር እንግዲህ ይሄ ተዋህዶ ነገር ስናደርግ በብዙ መልኩ ጥቅም እናገኛለን ነው። አንዱ መንፈሳዊ ኤክስፒሪየንስ ይኖረናል። ሁለተኛው እንደፈለግን ትኩረት ኮንሰንትሬሽን ይኖረናል። እሱ ላይ ነው ችግሩ። መጽሐፍ አነባለሁ ብዬ ሐሳቤ የትና የት ከሄደ ምኑን አነበብኩት፣ ምኑን ትምህርቱ ቀናኝ በእውነት። ስለዚህ የሐሳብ መቆጣጠር የኢንፍሉዌንስ መቆጣጠር ጉዳይ ነው። እነዚህ ኢንፍሉዌንስስ በተለይ ካየናቸው በኢንፍሉዌንስ ደረጃ እንሰራለን ማለት ነው። እኛም ብዙ ነገር እናያለን። ላይክ ቅዱስ ንጉሥ ሰለሞን አይናቸውን ሲጨፍኑ የበለጠ ያያሉ ይባላል። በዚህ አይነት ሂደት ነው የበለጠ የምናየው እና ትክክል። ድሮ ለምሳሌ ቤተ ክህነት ተምረው ስኮላ የገቡ ተማሪዎች ሁልጊዜ ጎበዞች ናቸው። ምክንያቱም ሆሊስቲክ የሆነ አመለካከት ነው የተማሩት ነው። የእነዚህ ሪዳክሽኒስት የሚሏቸው ግን ጥሬ ነው፣ ለነሱ ምንማቸውም አይደለም እና ከጥሬነቱ ወደ ተግባራዊነቱ ወደ ቁም ነገሩ የሚያስኬድ ወቅት ነው አሁን ለማለት ነው። ኢትዮጵያ ከዓለም ተለይታ ይሄ ከመናፍስት አሰራር ጋር ታዋቂ የሆነችው ለምንድን ነው? መናፍስቱ ወደዚህ ለምንድን ነው? አይ መናፍስቱ የትም ናቸው። ግን ምንድነው ኢትዮጵያ ከፍተኛ ስልጣኔ የነበራት ሀገር ናት። በዚህ አንፃር ነው። ምን አይነት ስልጣኔ ቢባል ለምሳሌ ድንጋዮችን ምኖችን ሌቪቴት የሚያደርግ ለምሳሌ ኃይል ነበረ። እንደና አክሱም ሐውልት ላሊበላ ለምሳሌ የተሰሩት ኤክስትራኦርዲነሪ በሆነ መንገድ ነው። ይሄ ኤክስትራኦርዲነሪ ሪያሊቲ ደግሞ በትራንሰንደንት ስቴት በጸሎት የሚደረስበት ነው እና ትክክል ፊዚክሱም እንደሚለው በኤክስትራ ዲሜንሽንስ ላይ ነው ካለን ከፍ ብለናል ማለት ነው። ቶፕ ዳውን ይባላል። በአንድ ስቴት ካለን እንግዲህ ከዛ ስቴት በታች ላሉ ዲሜንሽንስ ስልጣን አለው ነው ነገሩ። ስለዚህ እናቃቸዋለን ነው ታች። እና ትክክል። ለምሳሌ የኔም አካል ይህን ያህል ስልጣን እስከሌለው ድረስ ልሰውረውም ይችላለሁ እንደማለት ነገር ነው። እና ይሄ ሁሉ ስልጣን የሚኖረው እንግዲህ 100% ለማግኘት በመሞከር ብቻ ነው። አሁን ግን እየተራራቅን ያንን 100% እያሳነስ ነው እንደዚህ ነው የምንሄደው ነው። ኦኬ። ስለዚህ እንደዚህ አይነቱ እንግዲህ የኛ ትራዲሽን ከሆነ ኢትዮጵያ በብዙ መልኩ የምትታወቅበት ነገር አለ። ለምሳሌ ኤክሶርሲስት የሚል አንድ ፊልም አለ የታወቀ። ደብረ ዳሞ የተሰራው ነው። አዎ ደብረ ዳሞ የተሰራው ነው። ስለዚህ ስለ ኤክሶርሲዝም በአጋንንት ላይ ስልጣን እንደዚህ በሚነሳበት ጊዜ ሁልጊዜ ኢትዮጵያ ትነሳለች። በዚህ ግሩም የሆነ ስልጣኔ አላት ነው። እንዴት እናገኘው መልሰን ነው እንጂ አለ። ለወደፊቱም ዓለም የሚተዳደርበት አንድ ነገር ያለ ነው የሚመስለኝ። እኔ አልደረስንበትም እና ለምሳሌ በኮንስቲሌሽን ደረጃ ይገዙ ነበር ሲባል ትክክል። ቁጭ ብለው እዚህ አካላቸው አካል ነው ትንሽ ነች፣ ግን ቁጭ ብለው ወደ በየኮንስቲሌሽኑ በየከዋክብቱ እንግዲህ ሮም የሚያደርግ አንድ አይነት ኃይል ይኖረናል ማለት ነው። ይሄ ደግሞ ከነ
አባይ ወንዝ ጋር ሶርሱ የተያያዙ ብዙ ነገሮች አሉ። እነዚህን እውቀቶች እንግዲህ አጥተናቸዋል፣ ተወስዶብናል። ግን አንድ አይነት ምልክቶች አሉ ልናገኛቸው የምንችለው ነው። እስኪ ስለ ጃንክ ዲኤንኤ እናውራ። የሆነ ቦታ ላይ ሲያወሩ ሰምቻለሁ። በጃንክ ዲኤንኤ ምክንያት ሰዎች መርጠው እስከ መወለድ ይደርሳሉ የሚል እውቀት ሲያወሩ ሰምቻለሁ። እና እስቲ ጃንክ ዲኤንኤ ማለት ምን ማለት ነው? እንዴትስ እንደዛ ይሆናል? ብሔር መርጦ ሰው እስኪወለድ ድረስ በዚህ ምክንያት ይሆናል ሲሉ ሰምቻለሁ። እና እስኪ ይህን ነገር አብራሩልኝ። ጃንክ ዲኤንኤ ሲባል ኢንቫይሮንመንት ሲባል ለምሳሌ ምንድን ነው? ከሲስተሙ ወጣ ብሎ እንደማየት እንደመቃኘት ማለት ነው። አሁን እስካሁን ድረስ የነበረው ፕሮቲን የሚፈበርኩ አርኤንኤ ናቸው፣ ጂንስ ናቸው። የቀረው ግን ምንም ፕሮቲን ምናምን ስለማያመርቱ እንደዚሁ ጃንክ ዲኤንኤ ነበር የሚባሉት። አሁን ሲታይ ግን ያ ኢንፋክት ገና ሕፃን ከመወለዱ በፊት በደንብ አልጎሪትሙ አሰራሩ በደንብ አድርጎ የተጠናቀቀ አንድ አይነት አሳይንመንት ነው። ልጁ ሲወለድ በዚህ ምድር ላይ የሚሰራውን ነገር ሪስፖንድ የሚያደርገውን ነገር ለካ ክሊርሊ ተጽፏል ማለት ነው። ያንን ጽሁፍ ማንበብ አይነት ነገር ነው። ስለዚህ ከኤንቫይሮንመንት ጋር የግድ መገናኘት አለበት። አሁን ሲወለድ እንግዲህ ትክክል ኢንቫይሮንመንቱ እንግዲህ ብሔረሰብ አለ፣ እምነት አለ፣ ብዙ ነገሮች አሉ፣ መልክ አለ ሲል እንግዲህ አባትና እናት ይመርጣል እንደማለት ነገር ነው። እና የት አካባቢ ክራሽ ላንድ ማድረግ ማለት ነው። አክቹዋሊ አንድ አስትሮኖት እንግዲህ ክራሽ ላንድ ሲያደርግ ማለት ነው። ስለዚህ ክራሽ ላንድ የሚያደርግበትን ሂደት ምናምን ሁሉ ያውቃል። ከዛ ከፍ ሲል ደግሞ በዚህ ምድር ላይ መጥቶ የሚሰራቸው አሳይንመንትስ ያውቃል እንደማለት ነው። እና ሁሉም ፕሮግራምድ ነው፣ ሁሉም ትክክል ነው። ገና ስንወለድ ነው አንድ ነገር የሚገባብን። ይሄ ነገር ገብቶ እንግዲህ ትንሽ ቆይቶ ሻዶው ይሆንና ሲቆይ ኮንሽስ እየሆነ ይሄዳል። አሳድጌ እንዴት ወጣለሁ ይላል ማለት ነው። በዚህ አካሄድ እንግዲህ እንኖራለን እና 97ቱ ፕሮቲን ፕሮዲውስ የሚያደርጉ ግን ከኤንቫይሮንመንት ይሁን ከምናምን ጋር ከሆነ ነገር ይሁን ግንኙነት ያላቸው ናቸው ማለት ነው። እና ይሄ ሜታፊዚክስ ስራም የኔ ስራም ራሱ ወደዛ የሚመልስ ይሆናል። እና በሳይኮሎጂ ለምሳሌ ሪግሬሲቭ ቴራፒ ይሉታል። ሪግሬስ የሚያደርግ ነው ወደኋላ እና ክፋት የለውም ለማለት ነው። ሜታፊዚክስ እንደዚህ ማለት ነፃ የሚያወጣ ነገር ነው ማለት ነው። ግን እርግጥ ነፃ ማለት እንግዲህ ብዙ ዋጋ የሚያስከፍልም ይሆናል። ግን ኢትዮጵያ በተፈጥሮ በባህሏ እንደዚህ ስለሆነች ቀላል ነው መንገዱ። የኖርንበት ነው። ግን መንቃት ብቻ ነው የሚጠበቀው። መንቃት ብቻ ነው። ባህላችንን እናክብር። ከፍቅር ነው ጥሩ ነገር የሚገኘው። ኮምፕሊመንተሪቲ ፕሪንሲፕል ይሉታል በፊዚክስ። ከጥላቻ ግን ዲስትራክሽን ነው ነገሩ። እና ይህንን ፍቅር አቴን ካደረግን እንግዲህ የተወሰደብን 5% በማተር ፕሮጀክት ያደረገው እንመልሰዋለን ነው። እና ቴሌፎን አያስፈልገን ምናምን
ቴሌፓቲካሊ ኮሚኒኬት እናደርግ እንችላለን። ወደ ሌላ ፕላኔት ይሁን ምን ይሁን ልንሄድ እንችላለን ነው። ስለ ታኪዮን ስለሚባለው ነገር እስቲ በደንብ ይንገሩን፣ ስለሱ ሚስጥር። ኦኬ ታኪዮንስ እንግዲህ ጨረር ናቸው። ጨረር ነው፣ ልክ እንደዚህ ብርሃን ማለት ነው። ይህ አይነት ብርሃን ኤሌክትሮማግኔቲክ ሬዲዬሽን እንለዋለን እና ፍጥነቱ ውሱን ነው፣ 300,000 ኪሎ ሜትር ፐር ሰከንድ አይነት። እነዚህ ታኪዮን ግን ልክ እንደዚህ አይነት ጨረር ሆነው ከብርሃን ፍጥነት በላይ ሊሄዱ የሚችሉ ነው። አሁን ፈረንጆች ሊዋጥላቸው ያልቻለው ምንድን ነው? ኤፌክት ኮዝን ይቀድማል የሚል አንድ ሂደት አለ። ስለ ታኪዮን ሲነገር ግን ኤፌክት ኮዝን ይቀድማል፣ ሊቀድም ይችላል አይነት ነገር ነው እና ለነሱ አይዋጥላቸውም። ለእኔ ግን ቀላል ነበር ነው። ምክንያቱም በጸሎት ወላጆቻችን ትራንሰንድ አድርገው በዛ ስቴት ላይ እንደዚህ ይሁን ብለው ሲያዙ ከታች ወዳለው ነገር ይታዘዛቸዋል ነው አካሄዱ። ስለዚህ ቢራገሙ ለምሳሌ ቢባርኩ ይሆናል ነው አንዱ። ሌላው ፍጥነቱ ከብርሃን በላይ ስለሆነ ቅጽበታዊ ሊሆን ይችላል ማለት ነው። ኢንፊኒት ስፒድ ካለው ለምሳሌ ከዩኒቨርስ ከዳር እስከ ዳር እንግዲህ በቅጽበት የማገናኝባት ፖይንት ነው ማለት ነው። ስለዚህ ጠቅላላ ዩኒቨርስን ልመስል እችላለሁ ነው። ኤነርጂ ያን ያህል ይሰጠኛል ነው። እንደዛ ሲሆን እንግዲህ ዩኒቨርሱ እኔ ውስጥ ነው ነገሩ። ሌላው አንድ በዩቲዩብ አይቸው ነው በኤክስፐሪመንት ነገር 1 ግራም ዲኤንኤ ያመጡና አንድ ኢቡክ ነበራቸው እና ያንን ኢቡክ ዲኤንኤው ላይ ዳውንሎድ አደረጉት እና መልሰው እንግዲህ ወደ ኢንተርኔቱ መለሱት እና ብዙም ዲስቶርሽን የለም ምን ነገር የለም አይነት። ከዛ በኋላ መልሰው ኢንተርኔቱ ላይ 7 ቢሊዮን ጊዜ ሰልፍ ሬፕሊኬት አደረጉት ምናምን ነገር እንደዚህ ይላል። ኤለን መስክ የተናገረው ነው አክቹዋሊ። እንደዛ ሲሆን እንግዲህ 1 ግራም ዲኤንኤ ወደ 700 ቴራባይት ምናምን ነው እንደዚህ እንግዲህ ይላል። እና ዋናው በሰውነታችን ውስጥ ያለ ዲኤንኤስ ምን ያህል ቢሆን ነው ቢባል እንግዲህ ወደ 14 ቢሊዮን ዓመት ያለው ሜሞሪ ይሆናል ማለት ነው። ስለዚህ እኔ ውስጥ ያሉ ዲኤንኤዎች እንግዲህ ከቢግ ባንግ ጀምሮ እስካሁን ድረስ ያለው ሜሞሪ ይዘው ነው የሚኖሩት ለማለት ነው። ስለዚህ አሁንም ቢሆን እንግዲህ ዩኒቨርሱ እኔ ውስጥ ነው ማለት ነው። ስለዚህ አንድ ሰው ዩኒቨርስን ሊያክል ይችላል ነው። ከእግዚአብሔር ጋር ፊት ለፊት ሊናገር ይችላል አይነት ነው። ያን ያህል እንትን ስልጣን ነው ያለው። ስለ ኳንተም ታናልና ስለ ሌሎችም ጉዳይ እናውራ። ለምሳሌ አንድ ኳስ በወረውር ግድግዳ ላይ እና የኳሱ ከፍታ ከግድግዳው በታች እስከሆነ ድረስ የግድ ግድግዳው መጥቶ መመለስ አለበት ኳሱ። ከግድግዳው በላይ በወረውረው ነው ግድግዳው የሚሻገረው። አሁን ግን በኳንተም ሜካኒክስ አንሰርቴኒቲ ስላለ ከግድግዳው በታች ሆኖ ቢወረወርም ኳሱ ሳምሃው ታነል ሊያደርግ ይችላል ነገር ነው። እና ትክክል ኤንዛይምስ ምናምን የምንላቸው ነገሮች አሉ ለምሳሌ በኬሚስትሪ። በኳንተም ሜካኒክስ ግን ትንሽ ለየት ያለ ነገር ነው።
በግድግዳ ውስጥ ያልፋል እንደማለት ነገር ነው። ይሄ ደግሞ ጃስቲፋይድ የሚሆነው አንሰርቴኒቲ ስላለ ነው። እና ጥቅሙ እንግዲህ ይሄ ለነዚህ ኢንዛይምስ ይሁን ተአምር ለመስራት የሚጠቅም ነገር ነው። ረቂቅ ነገር ነው። ሜካኒካል አይደለም፣ መንፈሳዊም ነው። እና ሁለቱ ሲገናኙ እንግዲህ ኃይል የሚሰጠን አይነት ይሆናል ማለት ነው። እና ፎቶሲንተሲስ ምናምን ሲሉ እንግዲህ ኃይል ማግኘት ነው ከፀሐይ እና በዚህ ፎቶ ታነሊንግ አማካኝነት ነው አለ። በዚህ አካሄድ እንግዲህ ብዙ ኳንተሞች አሉ። ኳንተም እንግዲህ አንሰርቴኒቲ ካልን እንግዲህ ኳንተም ታነሊንግ አለ፣ ኳንተም ኢንታንግልመንት አለ። ይሄ ደግሞ በአብዛኛው በጂኦሜትሪ የተሰራ ነው። አንስታይን፣ ፖዶቭስኪ፣ ሮዘን የሚል በሶስቱ የተሰሩ አይነቶች ናቸው። እና ኳንተም ታነሊንግ እንግዲህ በአብዛኛው ምንድነው አንድ እናት ልጇ ከፈለጋት ይሰማታል። ልጇ ሲፈልጋት እና ጡቷ ወተት ይሞላል ምናምን ነገር ይሄ ያለ ነገር ነው። በፍሪኩዌንሲ ኢንታንግልድ ናቸው ማለት ነው። ሳይኪክ አይነት ኮኔክሽን አለ ማለት ነው። እንደ መንትያዎች ለምሳሌ አንድ አይነት ስሜት እንትን ይሰማቸዋል። በዚህ አንጻር እንግዲህ አንድ አይነት ፍሪኩዌንሲ ነው የሚያዩት ማለት ነው። ኢንታንግልመንት ማለት ሌላ ኳንተም ሱፐርፖዚሽን፣ ሬዞናንስ ምናምን የሚሏቸው አሉ። አዎ ሌዘር ቢም ለምሳሌ ዲዛይን የሚሰራው በዚህ ፕሪንሲፕል ነው። የወፎች ምናምን ማይግሬሽን እና ፖዚሽናቸውን የሚያውቁበት ምናምን ብዙ ነገሮች አሉ። እነዚህ እንግዲህ ኳንተም የሚሏቸው እንግዲህ ከኖርማሉ ስታንዳርድ ከምናውቀው በላይ ማለት ነው። እና ኳንተም ኮምፒውቲንግም አለ። ይሄ እንግዲህ ኳንተም ኮምፒውቴሽን ሲባል ከኮምፒውተራችን በላይ የሆነ አንሰርቴኒቲ ያለበት አካሄድ ነው ሂደቱ ኳንተም ኮምፒውቴሽን እና ኳንተም ቢትስ እንደዚህ የሚሏቸው ነገር ይጠቀማሉ። እና ይሄ እንግዲህ ከሪያሊቲው ኤጌን ከፍ ያለ ነው ማለት ነው። አሁን እየደረስንበት ነው ነገሩ። ኤቭሪዴ ላይፍ ይሆናል ነው። ሰሞኑ እንግዲህ የጥምቀት ባህል ሊከበር ነው። እንግዲህ ያው ዛሬ ዋዜማው ላይ ያለነው ለከተራም ለጥምቀትም። ከዚህ በፊት እርስዎ ምን ብለዋል? ስለ ታቦታት ሚስጥር ሲያወሩ ኢትዮጵያ ያለችው በታቦታቱ ኃይል ነው ብለው ነበርና ያ ማለት ምን ማለት ነው? ከሜታፊዚክስ አንጻር አይተውት ሊሆን ይችላል እርስዎና እስኪ እኔ ያብራሩልኝ። ኦኬ እንግዲህ አሁን ትልቅ ሪሰርች የሚካሄድበት ምንድነው ኤነርጂ ከማተር ጋር ያለው ግንኙነት ነገር ነው። እና ለምሳሌ እንደነ ኢሞቶ ኤክስፐሪመንት ይሉታል። ለምሳሌ ውሃ ምን ያህል ስሜት እንደሚይዝ ነገር ይነገራል። ከዛ በላይ ደግሞ እንዲያውም ሰሞኑን ያጋጠመኝ ነገር ነው። ኤነርጂ በክሪስታል ላይ ኢምቤድ ማድረግ እንደሚቻል እንደዚህ ነገር እንግዲህ አሁን እየተደረሰበት ነው። ገና እያወቅን ነው። ኦኬ እንደዛ ሲሆን እንግዲህ በታቦቱ ላይ ያለው መለኮታዊ ኃይል ልክ ነው ሊያሰኝ ይችላል ነው። ስለዚህ አዎ ስውር ኃይሎች አሉ ነው። እነዚህ ስውር ኃይሎች ደግሞ ኢንተሊጀንስ ሊሆኑም ይችላሉ ነው። እና እርግጥ ታቦት ሲመራቸው የነበረ ሃይ ኤነርጂ ያለው ሊቃለል የማያስፈልግ ክብር የሚያስፈልገው አይነት የሚሆን ይሆናል። ካልሆነ ከፍቼል ያው ልገጣጥመው ምናምን የሚያሰኝ ከሆነ ግን ለራሱ ኃይል ነው፣ ይደመስሳል ነው።
በስሪዲ አመለካከት እንግዲህ ምንድነው የሚሉት ሬዲዮ አክቲቭ ሊሆን ይችላል ምናምን ነው የሚሉት እና ምን ያህል ስሪዲ ውሱን እንደሆነ ነው አክቹአሊ የሚያሳየው። ይሄ ግን ሌላ ቫይብሬሽናል ኤነርጂ ነው እና ታቦት ነው። ታቦት ኤነርጂ በክሪስታል ላይ በእቃው ላይ ነው። ወርቅ ከሆነ ወርቁ ላይ ኢምቤድ ሊደረግ ይቻላል ማለት ነው። ስለዚህ ትልቅ ኢንፎርሜሽንም ስቶር ልናደርግ እንችላለን ነው። እነዚህ ነገሮች ግን በመንፈስ ከተጣጣምን ነው እንጂ በራሴ ፍላጎት ምናምን ልስራ ብል ያጠፋኛል ነው። የእግዚአብሔር መኖር እናያለን በዚህ በተረፈ ባህላችንን እንደዚህ የምናደንቅ ከሆነ ለማወቅ እንደዚህ የምንሞክር ከሆነ ኦኬ ብዙ ነገሮች ልንሰራ እንችላለን ነው። እና በመሰረቱ እንግዲህ እኔ ፕሩቭ ላደርግ የምትፈልገው ምንድነው? አንዱ ዘለዓለማዊነታችንን ፕሩቭ አደርጋለሁ እና እንደምንገምተው እንግዲህ ዘለዓለማዊነታችን 95% ላይ ነው። ኦኬ 5% እኔ ስሞት የሚቀበር የሚጠፋ ነገር ነው። ስለዚህ ነፍሴ ዘለዓለማዊ ናት ማለት ነው። ኤነርጂ ነው ማለት ነው። አንዱ ፕሩቭ የማደርገው። ሌላው አሉ ሪሰርች የሚካሄዱ በነ ፔንሮስ ምንድነው ከሞት በኋላ ህይወት አለ የሚል ነገር ነው። ይሄ ምናልባት ትንሽ ጫፉን ብቻ ለመናገር ያህል በኮንሽስነስ ላይ የተመሰረተ ነገር ነው እና ኮንሽስነስ ማይክሮቲዩብልስ የሚባሉ ነገሮች አሉ በኒውሮን ሴል ውስጥ እንደ አጥንት ነው የሚጠቀሙ ነው የሚያገለግለው ስትራክቸር የሚያደርገው። እዚህ ውስጥ ግን ፕላስ ማይነስ የሆኑ ነገሮች አሉ። ቤንዚን ሪንግስ ይሏቸዋል እና እንደ ፕላስ እንደ ማይነስ የሚሆኑ ስትራክቸር አለ በቦንዱ ላይ ነው የሆኑ እና እነዚህ እንደ ዚሮ እና እንደ ዋን ሆነው ለኮምፒውቴሽን ያገለግላሉ ነው። እና ያ ኮምፒውቴሽን ሲደረግ እንግዲህ ምንድነው የመጣብን ኢንፎርሜሽን እና የምንሰጠው ኢንፎርሜሽን ኢንተራክት እናደርጋለን ማለት ነው። በዚህ አንፃር አሁን ይህ አይነት ሂደት እንግዲህ ኳንተም ኮምፒውቴሽን ይሆናል ማለት ነው። እና ኮንሽስነስ በዚህ ዲፋይን ሊደረግ ይችላል የሚል እምነት እንትን አላቸው እና ማለት ነው። ለምሳሌ ሰውየው የሆነ አይነት አደጋ ይድረሰውና ይሞት ለምሳሌ ኦኬ አሁን ሞቶም እያለ ካልኩሌሽን ይካሄዳል። ኦኬ ከሞቱ በፊት ካልኩሌሽኑ አለ በአቶሞቹ በምናምኖቹ ነገር ግን ሰውየው አሁን ሞቷል። ስለዚህ ካልኩሌሽኑ በስፔስ ውስጥ አለ ነገር ነው እና ይሄ ሰውዬ ቢድን ኦኬ ያ ካልኩሌሽን ተመልሶ ይገጥማል ወደ ሜካኒካል ካልኩሌሽኑ ነው። ኦኬ እና በዛ ያ ካልኩሌሽን ሰስፔንድድ ሆኖ በሚኖርበት ጊዜ ምን ታያችሁ ቢባሉ ለምሳሌ ብርሃን ታየኝ፣ አያቴ ታየችኝ ምናምን እንደዚህ ሊሉ ይችላሉ። ኦኬ ስለዚህ በዚህ አንፃር እንግዲህ ምን ማለት ነው ከሞት በኋላ ህይወት አለ የሚል ነገር ያመጣል። ሌላው ዊል ፓወር ነው። እንዴት አንድ ሰው ሊፈጥር ይችላል? በፓወር በመንፈሱ ነው። ፍሪ ዊል እንግዲህ
አሉ ኤክስፐሪመንትስ ፓርቲኩላርሊ ዳብል ስሊት ኤክስፐሪመንት የሚሉት አለ እና አንድ ነገር ሜዠር ሳደርግ የኔ ባህሪ ይዛው ሜዠርመንት ውስጥ አለ አይነት የሚል ነገር ነው። እና እንደዚህ ሲሆን እንግዲህ በዚህ ዳብል ስሊት ኤክስፐሪመንት ልትፈጥር ትችላለህ በራስህ ዊል እንደ ማለት ፕሩቭ ያደርጋል። ኦኬ ከዛ በኋላ ስንል ሉሲፈር ነገር ነው። እሱ ደግሞ how to identify and control dark forces ነው። ይሄ ዴቨሎፕ ካደረገ እንግዲህ አጋንንት ማስወጣት እንደዚህ ማለት ነገር ነው። ይሄ ሊደረስበት ይችላል ማለት ነው። ሳይንቲፊክ በሆነ መንገድ ማለት ነው። ሎጂካል በሆነ መንገድ እና ስለዚህ ነገር አይዲያ ካለው ህብረተሰቡ ኦኬ ኢንተርአክሽኑ ሞር መንፈሳዊ እየሆነ ይሄዳል ነው። እና እዚህ ውስጥ እንግዲህ ስለ ፍቅር ስለ አንድነት እንደዚህ ካሳያቸው እንግዲህ የኢትዮጵያ ህይወት ተመልሶ ይመጣል ነው ነገሩ። አሁን ግን በጣም ተበታትነናል። አሳዛኝ የሆነ ሂደት ነው ያለው። ግን ባይሆን ኢትዮጵያ ቀዳሚ ሆና ስለ አዲሱ ሪያሊቲ አንድ ነገር የምትሰራበት ነገር ይኖራል የሚል እምነት አለኝ። ግን ባይሆን አልፎልናል ልል እችላለሁ። ይሄ እንደተጻፈው ሲሆን እንግዲህ ይሄን ያህል መቅሰፍት አለ ምን አለ ሲባል ኢትዮጵያ ኦልሬዲ ያንን መቅሰፍት ፉልፊል አድርጋለች ነው። እውቀቱ ራሱ ነው የሚጠብቃት ነው እውቀቱ። እነሱ ገና አያውቁም። እንደሚታየው ለምሳሌ መንግስት ተብሎ ህፃናት የሚጫወቱት ነገር ነው የሚመስለው በእውነት። አንዱ ቀን ጓደኛ ይሆናሉ፣ አንዱ ቀን ይጣላሉ። ክሬዚ ሎጂክ ውስጥ ነው ያለ ነው። ባይሆን ኢትዮጵያ ትንሽ ራቅ ብላ ገለል ብላ ይሄንን ሪያሊቲ ብታየው ነው። እና የምትሰሩት ስራ ጥሩ ነው። በህብረተሰቡ ጋር አንድ አይነት ኢንቴግሪቲ ተፈጥሮ አዝ ኤ ሲስተም ኦኬ ብዙ ነገር ሊሰራ ይቻላል። ሪዳክሽኒዝም የሚባለው ስልጣኔ ቀኑ ያለፈበት የሞተ ስልጣኔ ነው የምዕራባውያኖቹ ማለት ነው። አዎ የምዕራባውያኖቹ ያ ደግሞ በሉሲፈር የተያዘ ነው ሂደቱ ሪሊ። እና ኢትዮጵያ ስለነዚህ ነገር ታውቃለች። አሁን ብዙ ጊዜ የጦርነት አለ፣ ረሃብ አለ፣ ሰዎች እርስ በርሳቸው እንዳሉትም ይገዳደላሉ ምናምን እና አንዳንድ ሰዎች የእግዚአብሔር ቁጣ ነው የሚሉ አሉ። አንዳንዶች ደግሞ እርስዎ እንደሚሉት ሰይጣን የሚሰራው ሰዎች ላይ አድሮ የሚያደርገው ነገር ነው፣ እኛ ስላልነቃን ነው። አዎ የእግዚአብሔር ቁጣ ነው እኮ። እግዚአብሔር ቁጣ ነው ይሄ? አዎ ምክንያቱም እግዚአብሔር የዛን ያህል ጨካኝ ነው ለኛ እንትን ነው። ለምን አላስተዋላችሁም ነው እኮ ጥያቄው። ንቁ ነው። ካላስተዋል ገደል ሊጨምረን ይችላል። ምክንያቱም ምንም አናቅም ምን እንደሚያደርገን ነው እኮ። እና ሎጂካል ይመስላል፣ ለምሳሌ ትክክል ይመስላል። መስዋዕትነት ይደረጋል ምናምን ስንት ነገር አለ። ግን ትንሽ ቆይተው ሲያዩት ራሱን የሚያፈርስ ሂደት ሊሆን ይችላል። እሱ ላይ ነው አለመታደል ነው። ግን ትንሽ እውቀት ካለ አንድ ሰው ምርጫውን ሊያውቅ ይችላል ነው። በዛ አንጻር ኮንትሮልድ በሆነ መንገድ እንግዲህ አድቫንስ ያደርጋል ነው። እና አስቸጋሪ ነው። ዶክተር በጣም ነው የማመሰግነው። የሚናገሩት ነገር በጣም ከባድ ነገር ነው። እንግዲህ እየደጋገምን ስንሰማው በደንብ ሊገባን ይችላል። ስለመጡ በጣም ነው የማመሰግነው። በሌላ ጊዜ በድጋሚ እንገናኛለን። እግዚአብሔር ያክብርልኝ።